መድፈኞቹ የቪኒሲየስ ጁኒየርን ደሞዝ መክፈል አይችሉም እየተባለ እየተብጠለጠሉ ይገኛሉ። ለዚህ ደግሞ ለአንዴና ለመጨረሻ ጊዜ መልስ እንሰጣለን። ከአርሰናል የደሞዝ አከፋፈል ሲስተም ጋር ተያይዞ ነው መረጃዎችን የምነግራችሁ። ስለዚህ አብራችሁን ቆዩ እስከ መጨረሻው። ከቪኒሲየስ ጋር በተያያዘ ብዙ መረጃን የምነግራችሁም ይሆናል። አዲስ ከሆናችሁ ለቻናሉ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ለወዳጅ ለዘመዶቻችሁ ደግሞ ሼር አድርጉ ስል በአክብሮት እጠይቃለሁኝ። ያው ከሰሞኑ አርሰናልና ቪኒሲየስ ጁኒየር ስማቸው በተደጋጋሚ አብሮ እየተነሳ ይገኛል። ታዲያ ይህንንም ተከትሎ የተለያዩ በርካታ መረጃዎች እየወጡ ይገኛሉ። በተለይ ደግሞ ከቪኒሲየስ ጁኒየር የደሞዝ ሂሳብ ጋር ተያይዞ አርሰናሎች ይህንን መክፈል ይችላሉ የሚል ከባድ ጥያቄ እየተነሳባቸው ይገኛል። በተለያዩ ሶሻል ሚዲያዎችም ላይ አርሰናል ለቪኒሲየስ ጁኒየር ቪኒ የሚጠይቀውን የደሞዝ ሂሳብ መክፈል የሚያስችል አቅም የለውም ወይም ደግሞ አርሰናል መክፈል አይፈልግም፣ እንዲህ አይነት ሂሳብ ሲያወጣ አይተን አናውቅም የሚሉ በርካታ መረጃዎች እየተናፈሱ እየወጡ ይገኛሉ። እስኪ ቪኒሲየስ ጁኒየር እርግጥ ነው ምንም ጥያቄ የለውም ለሪያል ማድሪድም ከፍተኛ የሆነ ደሞዝ ነው የጠራው። ነገር ግን በቅድሚያ ሪያል ማድሪድ የሚከፍልበትን መንገድና አርሰናል በምን አይነት ሲቹዌሽን ኦልሞስት የሱን ደሞዝ ሊከፍል ይችላል የሚለውን ትንሽም ቢሆን እንመልከት። በሪያል ማድሪድ ቤት ውስጥ ኦልሞስት ቪኒሲየስ ጁኒየር እያነሳ ያለው ጥያቄ ከቡድኑ ውስጥ ካሉት ከሱ ጋር በሚጫወቱ ተጫዋቾች ዙሪያ ላይ ያጠነጠነ ይመስላል። ይህንን እያልኳችሁ ያለሁት ለምሳሌ ያክል ኪሊያን ኤምባፔ ከሚከፈለው ደሞዝ የበላይ ሆኖ መቀመጥ ወይንም ደግሞ ከሱ እኩል እንዲከፈለው የመፈለግ ሁኔታዎች አሉ። ይሄ ምናልባት የቪኒሲየስ ጁኒየር የወኪሎቹ ካምፕም ጭምር ጥያቄዎችን በሱ ላይ እንዲያነሱ የደሞዝ ጭማሪ እንዲያገኝ እያደረጉ እየገፉ የሚገኙት ሪያል ማድሪድን በዚህ ምክንያት ሆኖ እንመለከተዋለን። ይሄ የተፈጠረበት ምክንያት በተለያየ ቡድን ውስጥ ካያችሁ እንደ ሪያል ማድሪድ ያክል በስታሮች የተጥለቀለቀ በጣም በኢጎ የተሞላ አይነት መልበሻ ክፍል የምታገኙ አይመስለኝም ብትፈልጉ እንኳን። ታዲያ ይህንንም ተከትሎ በሪያል ማድሪድ ቤት የተለያዩ የደሞዝ ጥያቄዎች ሲነሱ የመጀመሪያ አይደለም። ከዚህ በፊትም እንደዚሁ ተመልክተናል ብዬ አስባለሁኝ። ይሄ ቪኒሲየስ ጁኒየር አሁን እያመጣ ያለው ጥያቄ ከኮከቦች ብዛት አንጻር የሚመጣ አይነት ነው። ስታሮች ብዙ ጊዜ እኛ ከቡድኑ የምንሰጠው ሚና ምንም የሚተናነስ አይደለምና ደሞዝ ለምን የኛ ያንሳል የሚል አይነት ጥያቄ ሲያነሱ እንመለከታለን። ቪኒም አሁን በማድሪድ ቤት እየጠየቀ ያለው ይሄንን ይመስላል። ከብቃቴ አንጻር የሚልም ደግሞ ሊኖረው እንደሚችል ግልጽ ነው። ቪኒ እርግጥ ነው አሁን ላይ ካሉ ምርጥ የግራ ክንፍ ተጫዋቾች መካከል አንዱ ነው። ከባላንዶር ሁለተኛ ደረጃ ይዞ ማጠናቀቅ ችሏል። ከዚህ ቀደም እንዲህ አይነት የደሞዝ ጥያቄዎችን ሲያነሳ መደንገጥ ያለብን አይመስለኝም፣ በተለይ በማድሪድ ቤት ሲጫወት። ነገር ግን ማድሪዶች እንዲህ አይነት ሲቹዌሽኖች ሲፈጠሩ ደግሞ ከዚህ ቀደም ምንድን ያደረጉት የሚለውንም ማስታወስ ያለብን ይመስለኛል። ለምሳሌ ያክል የክለቡ ከምንጊዜ ምርጥ ተጫዋቾች መካከል የሆነውንና በእግር ኳስ ታሪክ ትልቅ ስም ያለው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ 2018-19 የውድድር ዓመት ላይ የተፈጠረውን ማስታወስ ያለብን ይመስለኛል ብዙዎቻችን። ክርስቲያኖ ከአውሮፓ ሻምፒየንስ ሊግ ዋንጫ ድል በኋላ የውድድር ዓመቱን በጣም በሚያስገርም ብቃት ካጠናቀቀ በኋላ ኦልሞስት ሉካ ሞድሪች ምናልባት የዛ ዓመት ላይ የዓለም ዋንጫ ድንቅ ጉዞን ኦልሞስት አሳካና ባላንዶርን ነጠቀው እንጂ ስድስተኛ ባላንዶሩን የሚያገኝበት የውድድር ዓመቱ ነበር። በግሉ በጣም ምርጥ ነበረ። ያንን ሲዝን ካስመለከተ በኋላ የደሞዝ ጭማሪ ለእንግዲህ ዶን ካርሎ ፔሬዝ ጠየቀ። ዶን ካርሎ አልኩኝ፣ ካርሎ አንቸሎቲ ናቸው። ዶን ካርሎ ለፔሬዝ ጥያቄ ያቀረበ፣ ፔሬዝ ግን ያንን አልተቀበሉትም ነበረ። ከዛ በኋላ ባልተፈጠሩ መግባባቶች አዘኢንድ የመጣው ነገር ምንድን ነው ካልን ኦልሞስት ዩቬንቶስን መረጠ። ዩቬንቶስ የተሻለ አቅርቦ ስለነበረ ለሱ እንዲለቅ ሆነ ማለት ነው። በዛ ሰዓት ላይ ፓፓ ፔሬዝ ገንዘቡን ኦልሞስት የጠየቀውን መክፈል አልፈለጉም ነበረ። አስቡት እንግዲህ ያልተመለሰው ፍሎሬንቲኖ ፔሬዝ ለክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው። በዓለማችን ላይ ካሉ ትልቅ ተጽዕኖ ፈጣሪ ተጫዋቾች መካከል ለሆነው ለክርስቲያኖ ሮናልዶ እንኳን ደሞዙን በጠየቀው ልክ በዛ ወቅት መክፈል አልፈለገም ነበረ። ክርስቲያኖ ሮናልዶ ምን ያህል በኢንቨስትመንት ደረጃ ለቡድን እንደሚጠቅም ብዙዎቻችን የምናውቅ ይመስለኛል። ከኢሜጅ ራይት በክርስቲያኖ ብዙ ታገኛላችሁ። ከማሊያ ሽያጭ በሶሻል ሚዲያ ገጾች የሱን የሱን ፎቶ ብቻ ፖስት አድርጋችሁ ምን ያህል ጠቀሜታ እንደምታገኙ ግልጽ ይመስለኛል። ነገር ግን በዛ ወቅት እንግዲህ የምንጊዜው ምርጡ ፕሬዚዳንት ልንላቸው
ልንላቸው የምንችለው ፍሎሬንቲኖ ፔሬዝ አልተቀበሉትም ነበረ። ስለዚህ ክርስቲያኖ ሮናልዶ ያለው አማራጭ የተሻለ ገንዘብ የሚያቀርብለትን የተሻለ ክብር አገኝበታለሁ ብሎ ያሰበውን ዩቬንቱስን መቀላቀል ነበር። ይህንን ላነሳላችሁ የወደድኩት ምን ያህል የሪያል ማድሪድ ቦርድ ባመነበት ጉዳይ ላይ ጽኑ አቋም እንዳለው ለማስታወስ ያክል ነው። አሁን ቪኒሲየስ ጁኒየር እርግጥ ነው በዓለማችን ላይ ካሉ ምርጥ የግራ ክንፍ ተጫዋቾች መካከል አንዱ ነው። ነገር ግን ክርስቲያኖ ሮናልዶ በሪያል ማድሪድ ቤት ያደረገውን ቅንጣት ታክል አድርጓል ለማለት ይከብዳል። እርግጥ ነው 2 ሻምፒየንስ ሊግ አሳክቷል። በሁለቱ ሻምፒየንስ ሊግ ላይ ደግሞ ያለው ሚና ከፍተኛ ነው። ነገር ግን ክርስቲያኖ እንግዲህ ያሳካውን የሻምፒየንስ ሊግ ቁጥር 4 ነው በሪያል ማድሪድ ቤት። በዛ ላይ ደግሞ የጎሉን ቁጥሮች አሲስቶቹን በሪያል ማድሪድ ቤት ያለውን እንግዲህ ጎል ኮንትሪቢዩሽን ብቻ ሳይሆን ተጽዕኖ ስታስቡት ብቻ ምን ያህል ትልልቅ የአውሮፓ ሻምፒየንስ ሊግ ጨዋታዎች ላይ እንደታደጋቸው ስታስቡት ከቪኒ ጋር የሚወዳደር እግር ኳስ ሕይወት እንደሌለው ትረዳላችሁ። ፍሎሬንቲኖ ፔሬዝ በዚህ ሰዓት ላይ በጣም የሆነ ወጥ የሆነ አቋም ያላቸው ሰው ይመስላሉ። እስኪ ደግሞ በሪያል ማድሪድ ቤት ቪኒን ሊያስለቅቀው የሚችለውን ሁለተኛ ሲቹዌሽን እንመልከት። ቪኒ በዚህ ሰዓት ላይ የቡድኑ አውራው ተጫዋች ነው ወይ ለማለት ይከብዳል። ምክንያቱም የዓለም ዋንጫ ሻምፒዮኑ 2018 ላይ ገና በታዳጊነት እድሜው በ19 ዓመቱ ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫን አሳክቶ ሻምፒየንስ ሊግ በእግር ኳስ ሕይወቱ ላይ ባያሳካም እንኳን አሁንም ስሙ ገና ሲጠራ በጣም ትልቅ ፍርሃት በተቃራኒ ቡድን ላይ የሚጥለውን ቪኒሲየስ ጁኒየር እንግዲህ ነው ኪሊያን ኤምባፔ በቡድን ውስጥ እንዳለ ማስታወስ ያለብን ይመስለኛል። ለዚህም ነው ታዲያ አሁን ላይ ይህንን ተጫዋች ማለትም ኪሊያን ኤምባፔ ባለበት ቡድን ውስጥ በተለይ የግራው ሚዛን እጅግ በጣም ጥያቄ ውስጥ ይገባል። በሪያል ማድሪድ ቤት ባላንስድ አይደለም ሪያል ማድሪድ እስኪባል ድረስ ጥያቄዎች ይነሱበታል። ሎስ ብላንኮሶቹ የበለጠ በግራ ዘመም አጫወታቸው የሚታወቁትን ሁለቱን ተጫዋቾች ይዟል፣ ኪሊያን ኤምባፔና ቪኒሲየስ ጁኒየር። ስለዚህ አንዳቸው መልቀቅ አለባቸው የሚል ተደጋጋሚ ጥያቄ ሲነሳም እንመለከታለን። ለዚህ ነው ሪያል ማድሪድ በዚህ ሰዓት ላይ ከሁለቱ ተጫዋች አንዱን መሰዋት አለበት በሚባልበት ሰዓት ላይ ቪኒሲየስ ጁኒየር እንዲህ አይነት የደሞዝ ጭማሪ ጥያቄ ይዞ በሚመጣበት ሰዓት ላይ ሪያል ማድሪድ ሊለቀው ይችላል የሚል በርካታ መረጃ እየወጣ የሚገኘው። ሪያል ማድሪድ ከ500 ሺህ በላይ እንዲከፍለው ይፈልጋል። በአመት 30 ሚሊዮን ዩሮ በአጠቃላይ ይፈልጋል እየተባለ ነው የሚገኘው። በአንጻሩ ደግሞ ቪኒሲየስ ጁኒየር ይሄ ካልተከፈለው በሪያል ማድሪድ ቤት የሚቀጥልበት እድል ዝቅተኛ ነው። እርግጥ ነው ከአመት በፊት ኦልሞስት የሳውዲ አረቢያ ቡድኖች ራሱ ለተጫዋቹ አቅርቦትን ይዘው ሲመጡ ተመልክተን ነበር። ሌላ ማስታወስ ያለብን ነገር ደግሞ ሪያል ማድሪድ የመጨረሻ ተጫዋቹን የሚሸጥበት አማራጩ ላይ የደረሰበት ሰዓት ነው ይሄኛው የክረምቱ የዝውውር መስኮት። ምክንያቱም አመቱ ከጀመረ በኋላ ቪኒሲየስ ጁኒየር በ2027 የክረምቱ የዝውውር መስኮት ላይ በፍሪ ኤጀንትነት ቡድኑን የሚለቅበት እድል ከፍተኛ ነው። 11 ወራት ብቻ በኮንትራቱ ላይ ይቀራል። ለሪያል ማድሪድ ቀይ መስመር በተደጋጋሚ እየበራለት ይገኛል። ከዚህ ሰዓት በኋላ ቪኒሲየስ ጁኒየርም ቢሆን ትዕግስት ላይኖረው ይችላል። የሪያል ማድሪድ ቦርድም ተጫዋቹን በነፃ ማጣት አይፈልግም። ሚኒመም ከ90 ሚሊዮን ዩሮ በላይ ያወጣል። 11 ሚሊዮን እንግዲህ 11 ወር ኮንትራት ራሱ እየቀረው ማለት ነው። እርግጥ ነው 11 ወር ኮንትራት ለቀራቸው ተጫዋቾች ብዙ ጊዜ እንዲህ አይነት ሂሳብ ራሱ አይወጣም። ግን ተጫዋቹ ቪኒሲየስ ጁኒየር ነው። እስከ 130 150 ድረስ ሪያል ማድሪድ ኦልሞስት ሊጠይቅ ይችላል። እንደዚህም ሆኖ ነገር ግን አሁን ላይ ያለው አማራጭ ሪያል ማድሪድ መሸጥ ሆኗል ማለት ነው። በአንጻሩ አርሰናል ደግሞ ይህንን ክፍያ ይከፍላሉ የሚለውን እንመልከት። አርሰናሎች በህይወታቸው ምናልባት በኬሪየሩ በክለቡ እንግዲህ ታሪክ ደረጃ እንደ ቪኒሲየስ ጁኒየር አይነት ስታር ምናልባት አላቸው ወይ የሚለው ጥያቄ ውስጥ የሚገባ ጉዳይ ይመስለኛል። ምናልባት የማይረሳው የማይነካው ሰው በአርሰናል ቤት ቴሪ ዳንኤል ኦንሪ ነው። ከዚህ ጋር ተያይዞ እሱ አይነት ተጫዋች ነው እንጂ በአርሰናል ቤት እስካሁን ድረስ ስሙ ተሰቅሎ የተቀመጠው ሌላ ተጫዋች አለ ወይ የሚለው ከባድ ነው። በተለይ ደግሞ በእኛ ዘመን ኦልሞስት አሁን በእነዚህ 10 ዓመታቶች ውስጥ አርሰናል እንዲህ አይነት ስታር የሚያስፈርምበት እድል አሁን ይመስላል ጣም ርቆታል። እንዲህ አይነት ተጫዋች አስፈርሞ አያውቅም። አርሰናል ታዲያ ደሞዙን የማይከፍልበት ምን ሁኔታ አለ የሚለውን ደግሞ እንመልከት። አርሰናል በዚህ ሰዓት ላይ ማንቸስተር ሲቲ ለኤርሊንግ ብራውት ሃላንድ ከ500 ሺህ በላይ በሳምንት ይከፍላል። ኦልሞስት በጣም ከፍተኛ ደሞዝ በፕሪሚየር ሊጉ የሚያገኘው ተጫዋችም ኤርሊንግ ብራውት ሃላንድ ነው። አርሰናል የምንጊዜውም ተፎካካሪው በዚህ ሰዓት ላለፉት 5 ዓመታት ብትመለከቱት ማንቸስተር ሲቲ ነው የምትገዳደሩት። በነገራችን ላይ ቡድኖችን በሜዳ ላይ ባላችሁ እንቅስቃሴ ብቻ አይደለም፣ ከሜዳም ውጪ ለተጫዋቾች በምትከፍሏቸው በእያንዳንዳቸው ክፍያዎች ማተር የሚያደርግ ነገር ነው። አሁን ፉትቦሉ እጅግ በጣም ተቀይሯል። ከጊዜ ወደ ጊዜ ማርኬቱ በጣም ንሯል። ስለዚህ እያንዳንዱ ነገር ወደ ኮምፒቲሽን ተቀይሯል። ለዚህ ነው ሎስ ብላንኮሶቹ በዚህ ሰዓት ላይ ያላቸውን አሁን ክፍያ ቪኒሲየስ ጁኒየር ላይ ብቻ መጨረስ ማይፈልጉት። እጅግ በጣም የተለያዩ ዝውውሮችን ስቲል የምታረጉበት ኦፕን ማርኬት አለ። የተለያዩ አማራጮችን የምታዩበት፣ ገንዘባችሁ ይጭነቀው እንጂ ማንም ይመጣል። ለዚህ ነው
አሁን አርሰናል ኦፕን ማርኬት ላይ ነው የሚገኘው። ይህንን ተጫዋች ካመጣ በኋላ ብቻ የሚያገኝበት በጣም ብዙ ትርፍ አለ። ለምሳሌ ከኢሜጅ ራይት ሊሆን ይችላል፣ ከቪኒሲየስ ጁኒየር በጣም ትልቅ ጠቀሜታ ሊያገኝ ይችላል። ሲቀጥል ደግሞ ከማሊያ ሽያጭ በጣም ትልቅ ፕሮፊት ሊያገኝ ይችላል። እንደ ቪኒሲየስ ጁኒየር አይነት ስታርን የተለያዩ ዓለማት ላይ የሚገኙ ደጋፊዎች የሱ ስም ያለበትን መለያ መግዛት ይፈልጋሉ። ከእንዲህ አይነት ትርፎችን ማግኘት ይችላል። አርሰናል ተጠቃሚነቱ በጣም ብዙ ነው በቪኒሲየስ ጁኒየር ጉዳይ ላይ። በዛ ላይ ደግሞ አርሰናል በዚህ ሰዓት የዓለማችን ምርጥ ቡድን በሚባል ደረጃ ከሚቀመጡ ቡድኖች መካከል አንዱ እንደሆነ መረሳት የለበትም። ነገር ግን ይህንን ደግሞ የበለጠ ፕሩቭ የሚያደርገው ሻምፒየንስ ሊግ ዋንጫን በማሸነፍ ነው። አምና በፋይናሊስትነት ተመልክተነዋል። ይህ ቡድን በመከላከሉ በጣም ሶሊድ ነው፣ ማጥቃቱ ላይ ግን ስስ እንደሆነ በደንብ በተደጋጋሚ አይተናል። ቪኒ ደግሞ ላለፉት ዓመታት በሻምፒየንስ ሊግ ትልቅ ተጽዕኖ ካላቸው ተጫዋቾች መካከል አንዱ ነበረ። አሲስት ያደርጋል፣ ጎል ያስቆጥራል። ቡድኑ ሪያል ማድሪድ በሚፈልገው ሰዓት ላይ ዴሊቨር ሲያደርግ እንደነበር ማስታወስ ያለብን ይመስለኛል። በአሊያንዝ አሬና እንግዲህ ቶኒ ክሩስ ያንን ድንቅ አሲስት ካደረገለት በኋላ ያስቆጠረውን የሻምፒየንስ ሊግ ጎል በፍጻሜ ጨዋታ ዌምብሌ ላይ ቦሩሲያ ዶርትሙንድን ሲያሸንፉ ጎል እንዳስቆጠረ ማስታወስ አለብን። ከዛም አልፎ 2022 ላይ ደግሞ ሊቨርፑልም ላይ በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ጎል አስቆጥሯል። ይህ ተጫዋች ፕሮፋይሉ ላቅ ያለ ነው። ለዚህ ነው ባለፉት ዓመታት ከሄንሪ ቀጥሎ ምናልባትም አርሰናል ሊያገኘው የሚችለው ትልቁ ስም። ሄንሪ ራሱ በዚህ ግዙፍ ስም አልመጣም በአርሰናል ቤት። ስለዚህ እጅግ በጣም የተረጋገጠ ስታር ነው የሚያስፈርመው። ሞርጋን ሮጀርስን ያልከፈለ እንዴት ነው ለቪኒሲየስ ጁኒየር የሚከፍለው የሚል አይነት ጥያቄ ይነሳል። በጣም የተለያዩ ሁለት አማራጭ የተለያዩ ነገሮች ይመስለኛል። ሞርጋን ሮጀርስ ራሱን በአውሮፓ ሻምፒየንስ ሊግ ያላሳየን በደንብ ፕሩቭ ራሱን አድርጓል የሚለው ጥያቄ ምልክት ውስጥ የሚገባ አይነት ተጫዋች ነው። እርግጥ ነው ኮከብ ነው። ነገር ግን አርሰናል በሚፈልገው ደረጃ አሁን የተገነባ አይነት ተጫዋች ነው ወይ የሚለውም ጥያቄ ውስጥ የሚገባ ጉዳይ ይመስለኛል። ቪኒ የተረጋገጠ የሚመጣ ቡድኑ የሚሰካ አይነት ተጫዋች እንደሆነ ማስታወስ አለብን። መልበሻ ክፍሉ ለሚለው ጉዳይ ይሄና በማድሪድ ቤት ያለው እንግዲህ ቪኒና ወደ አርሰናል ቢመጣ ያለው ቪኒ በጣም ልዩነት ሊኖራቸው ይችላል። ምክንያቱም ይህንን የምልበት አንድ ምክንያት ቢኖር በአርሰናል ቤት ስትመጡ የስታሮች ስብስብ የለም። ቪኒሲየስ ጁኒየር ዋና አውራው ቢሆን ራሱ ማንም ሊቃወም አይችልም። ስለዚህ አርሰናል ቤት ሲመጣ የበለጠ ራሱን እሱም የሚገራበትን አጋጣሚ ሊፈጥር ይችላል። ከዛም አልፎ ደግሞ ሚኬል አርቴታ ለሱ የሚመቸውን የጨዋታ ስታይል ቢውልድ ሊያደርግለት ይችላል። በተለይ ፍሮንት ላይ በሱ ላይ ጥገኛ የሆነ የማጥቃት እንቅስቃሴ ብቻ ይኖራል። በተለይ ግራው አሁን አይነካም። በሪያል ማድሪድ ቤት እንደ አይነት ጋራንቲ አልነበረውም። ኪሊያን ኤምባፔ በተለይ ከመጣ ጀምሮ በሪያል ማድሪድ ቤት የሚጠበቀውን አይነት ጋራንቲ አልተሰጠውም ነበር የግራ ክንፉ ላይ። በአርሰናል ቤት ግን ይሄ እንዲህ የሚባል ነገር የለም። የመጀመሪያ የግራ ክንፍ ተጫዋች ቪኒሲየስ ጁኒየር ነው። የመጀመሪያው ስታር እሱ ነው። መልበሻ ክፍል ውስጥ ትልቁ ተሰሚነት የሚኖረው ተጫዋች እሱ ነው። እንደ አይነት ሲቹዌሽኖች ከተመቻቹለት ቪኒሲየስ ጁኒየር የሚረብሽበት ምክንያት የለም። ቪኒ ተቀይሮ መውጣትን በጣም ይጠላል። እንዲህ አይነት ሲቹዌሽን አርሰናል ራሱ ላይፈቅድለት ይችላል። ሙሉ ዓመቱን በዋነኝነት ሊጫወት የሚችለው ተጫዋች እሱ ሊሆን ይችላል። ምክንያቱም በጣም የሚፈልገው ተጫዋች ነው። ለአርሰናል ወሳኙ ተጫዋች እሱ ነው የሚሆነው። ስለዚህ ቪኒሲየስ ጁኒየርን በቋሚነት የሚያሰልፍበት ግዴታ መድፈኞቹም ይመጣል ማለት ነው። በአጠቃላይ የደሞዙ ሲቹዌሽን ያን ያህል የሚያሳስብ አይደለም። አርሰናል ከነ ማንቸስተር ሲቲ ጋር ትከሻ ለትከሻ መገፋፋት የሚፈልግ ከሆነ ትክክለኛው ሰዓት ይህ ሰዓት ነው። ትክክለኛ ገንዘብ አውጥተህ ትገዛለህ፣ ከዛ በኋላ ደሞዙን ትከፍላለህ። ከነ ማንቸስተር ሲቲ ጋር በትክክለኛ ቁመና ለመጋፋት የሚጠቅመን አይነት ተጫዋች ወደ መድፈኛው ማምጣት ነው የሚጠበቅብህ። እንደ አይነት ፋክተሮች ይነሳሉ። ይሄ በጣም የተለያዩ ሀሳቦች እየተራገቡ ነው ሚዲያው ላይ። በጣም የሚያስገርመው ቪኒሲየስ ጁኒየር የሚከፈለው ደሞዝ ከ500 ሺህ በላይ እንደሚሆን ይጠበቃል። አርሰናል ያንን ሲያደርግ የሚያስገባውን ፕሮፊት በዛ ልክ እንዳለ ማስታወስ አለባችሁ። የሜዳ ላይ ትኬቶች ራሱ ሊገዙ የሚችሉለት አይነት ተጫዋች እንደሆነ ማስታወስ አለብን። ለምሳሌ በአርሰናል ቤት በሱ ደረጃ አሁን ሊያዝናና የሚችል ተጫዋች አለ ወይ ብትሉ ጥያቄ ውስጥ የሚገባ ምልክት ይመስለኛል። እርግጥ ነው በአርሰናል ቤት እንደነ ዊሊያም ሳሊባ፣ ዴክላን ራይስ እንዲሁም ደግሞ ጋብሪኤል ማጋሌስ የሚል አይነት ስሞችን ባለፉት ዓመታት ልንጠቅስ እንችላለን። ነገር ግን እንደ ቪኒሲየስ ጁኒየር አይነት የማጥቃት እንቅስቃሴ ላይ ያለ በጣም ብዙዎቻችን የሚሰበን የሚያጠቃ ጎል የሚያስቆጥር አይነት ተጫዋች ነው አይደል? እንደዚህ አይነት ተጫዋች አርሰናል የለውም። እርግጥ ነው ቡካዮ ሳካ ሪፎርም ላይ ነበር፣ አሁን ግን ተቀዛቅዟል በጉዳት ምክንያት። ነገር ግን ቪኒ በጣም የተለየ ፕሮፋይል፣ ሻምፒየንስ ሊግ ማሸነፍ የቻለ ትልቅ ስም ያለው በማድሪድ ቤት ራሱን በደንብ ማሳየት የቻለ በትልቁ ክለብ ራሱን ያረጋገጠ፣ በዛ ላይ ደግሞ አርሰናል ኦልሞስት ሊቨርፑሎች ይህንን ተጫዋች ይፈልጉታል ሲባል ነበር። ነገር ግን ከጭምጭምታዎች ያለፈ አይመስልም። ይህም መረጃ ቢሆን ሊቨርፑል ባለፈው የውድድር ዓመት ትልቅ ገቢ ወጪ ያወጣ ቡድን እንደሆነ ማስታወስ አለብን። አርሰናል በደሞዝ ፔሮዱ ላይ የሚያስተካክላቸው ነገሮች አሉ። ቪኒሲየስ
ጁኒየር ሲመጣ ዝም ተብሎ አይደለም። ቪኒሲየስ ጁኒየር ሲመጣ ጋብሪኤል ማርቲኔሊ ይለቃል። ጋብሪኤል ሱስ ከ200,000 ፓውንድ በላይ ነው በሳምንት የሚያገኘው። የተለያዩ በአርሰናል ቤት ከፍተኛ ደሞዝ የሚከፈላቸው ተጫዋቾች ይለቃሉ። ስለዚህ ለቪኒ የደሞዝ ፔሮሉ ላይ ትልቅ ክፍተትን ይፈጥሩለታል። እሱ ገብቶ ይመጣና የበለጠ ደግሞ ክፍተቶቹን ያመቻቻል ማለት ነው። ብሩኖ ጉማሬዝም የሚመጣበት ሲቹዌሽን አለ። ብዙ ተጫዋቾች በአርሰናል ቤት ሲመጡ ራሳቸውን ካሁን በኋላ ያሳዩ ተጫዋቾች ነው የሚመጡት፣ ያረጋገጡ አይነት። አልቫሬዝም እየተነገረ ነው የሚገኘው። አስቡት እንግዲህ የአርሰናልን ፍሮንት ቪክቶር ዮኬሬሽ ለቆ አልቫሬዝ የሚመጣ ከሆነ ኦልሞስት የተረጋገጡ ሁለት ተጫዋቾች ፕሩቭን የሆኑ ራሳቸው ማሳየት የቻሉ ሁለት ተጫዋቾችን አርሰናል የሚያመጣበት ሲቹዌሽን ይፈጠራል ማለት ነው። ስለዚህ ሁላችንም በእርጋታ የቪኒሲየስ ጁኒየርና የአርሰናልን ሩመር ማዳመጥ ያለብን ሰዓት ላይ የደረሰን ይመስለኛል። እጅግ በጣም ሊሆን የሚችል አይነት ነው። በተለይ ግን ማስታወስ ያለብን አሁን ማይስማሙ ከሆነ ሪያል ማድሪድ እና ቪኒሲየስ ጁኒየር በዚህ ሳምንት ቀጠሮ አላቸው የመጨረሻ ድርድራቸውን ለማድረግ በማድሪድ ከመጣ በኋላ ይገናኛሉ። አሁን ላይ ቫኬሽን ላይ ነው፣ ኦልሞስት እየተዝናና ነው የሚገኘው። ስለዚህ ከዓለም ዋንጫ በኋላ እረፍት እያደረገ የሚገኘው ቪኒሲየስ ወደ ማድሪድ መጥቶ ኮንትራቱ ላይ ዲል እስካላደረጉ ድረስ የሚሸጥበት ሲቹዌሽን ይኖራል። በተለይ የያን ዲያሞንዴ መምጣት ነው ይህንን ዝውውር የበለጠ እየቀሰቀሰ ያለው። እስኪ እናንተ ምን ታስባላችሁ? ቪኒሲየስ ጁኒየር ወደ አርሰናል ቢመጣ ትልቅ ስኬትን ይዞ አብሮ አይመጣም ወይ የሚለውን ሀሳባችሁን ኮመንት ሴክሽን ላይ ያጋሩኝ። እስከዚህ ሰዓት ድረስ ስለተከታተላችሁኝ ላቅ ያለ ምስጋና ልሰጥ ወዳለሁኝ። በቀጣይ ጥንክር እስከምንገናኝ ድረስ ቸር ቆዩልኝ። ይመቻችሁ።